ሩታ ያለችበት መንገድ ሁሉም ሰው ለማናደድ ነው እየሞከረ ያለው። አንድ እና አባ ብሩኬ እና አባ አቤል በጣም አስነዋሪ ነገር ያደረጋችሁ ስለሆነ እሷን ለማናደድ ሀሳባችሁ፣ እኛ ደግሞ እሷን ለማስደሰት ቀን ሌት እንለፋለን። እንኳን ደውዬላታለሁ፣ ሩታን ራሱ ደውዬላታለሁ። የትም እንዳትሄጂ ምናምን የሆነ ሙሉች ይብሽ በጣም ስለዚህ ሳትወጣ ቶሎ ጨራርሰን እንሄዳለን። ኢንሻአላህ በቃ ኮይኛው ይሁን። ግን ልኬቱ እንዴት ነው የሚሆነው ነው? አብርሽ ገንፎ እየበላ እንደዚህ ሰው ሲጠይቃት አብራ ሆነ እያየ የማይስገባ ቡና እየተጠጣ የልጅ ምናምን ሲስቅ ሲያለቅስ ማየት ሲገባ ያንን ሁሉ ነገር እንዳታደርግ እያደረጉ ነው ያሉት። ስለዚህ ሰላም ወደ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን ክብር ይስፋው የእናትና ልጁ ሳምሪ ዛሬ ከሳምሪ ጋር መጥቻለሁ፣ ከቡቼ ጋር ጠፍቻለሁ። ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ዛሬ ከቡቼ ጋር መጥቻለሁ። ጥበብ ሊገዛልኝ ነው ዛሬ ቡቼ ጋር። አዎ ግድ ነው። እንደዚህ አምሮ ለማሰማው አንድ ብቻ ደጋግሜ ነው ማስገዛው። ችግር ሁለት ምናምን ገዛልሻለሁ። አንዴ ባላዊ ደግሞ አንዴ ፋሽን ማለት ነው። ሌላ እንዴት ነሽ? አምሮ ብሻ አንቺ ራሱ ካይን ያውጣት ቤተሰቦች ካይን ያውጣት። አቤት የምር ቅድም ራሱ ልጆች እየለከፉሽ ነበር። የሆነ ቁጭ ለው ምናምን መንገድ ላይ ያዩዋቸው አንቺ ልጅያሽ ነው ሲለርም ዘም አልካቸው ወይ አንተ ወስልሽ በቃ እኔ በዚህ በቃ እና ቤተሰቦች ዛሬ ከሳምሪ ጋር በአዲስ ነገር የመጣ ነው። ቤተሰቦች ደስ የሚል ነገር እናሳያቸዋለን። ጨዋታን ለጨዋታዎች እንተዋለን፣ ደስታን ለደስታዎች ለኛ እንተውና ደስ የሚል ነገር እናሳያቸዋለን። ሳምሪ ነገር ያቸው ዋናው ሀሳባችን እዚህ የመጣንበት ያው ላንቺም እኔ እገዛልሻለሁ ችግር የለውም፣ ግን አኩርፋለሁ ካልተገዛልኝ ዛሬ ለምን በቃ ጋር አሳይሃለሁ። ያው እንግዲህ ቤተሰቦች ዛሬ መጣ ነው በጣም ለምንወዳት በጣም ለምናከብራት ለሩታዬ ቀሚስ ልንገዛላት ነው። እንግዲህ እሷን እዚህ ያለን ሰዎች አጠገቧ ላይ ያው ብዙ ነገር አለ የሚያስከፋ ነገር አሁን ላይ፣ ግን እሷ በተቻለን አቅም እሷን ለማስደሰት እንሞክራለን አይደል? አዎ እሷን ለማስደሰት እንሞክራለን። እንትን ማለት ደስ የሚል ነገር እና እንትን እንላለን ቤተሰቦች በቃ የሆነ ቆንጆ ነገር ነው። ምን ማለት ምናየው ነገር ደስ አይልም፣ ግን እኛ ራሳችን ደስታን ካልፈጠርን ሰው እያባባሰብን ሌላ ነገር ስለምንቀው ታገር አሁን ትናንትና የሆነ አንዳንድ ደሳስ የማይሉ ነገሮች እያየን ነበር። ኮሪፍቱ ላይ መገላለጥ ምናምን ነገር ከሴት የማይጠበቅ አለባበስ ሄርሜላነች ምናምን ታብዬ የዩ የሚያፈቅራት እና እንደዛ ደስ የማይል ነገር ስታይ ትሸሻለህ። በቃ ደስ የማይል ነገር አይሆንም፣ በቃ ላንተ አይሆንም። ስለዚህ ወደ ደስታ ትመጣለህ። ደስታ ደግሞ ያለው ማለት እንትን እኮ ነው። እነሱን በተከታተል ቁጥር ታየጋ ነው ደስታ ያለው አባቴ። ስለዚህ ስለምትወደድ ምናምን መተው ነው ያለው ነገር እየሞከሩ ነው። ሩታን ባይዘዌ መተው ነው ቀን ያወጣታል። እሷም ነገር ከነገ ወዲያ አብረው መሆናቸው አይቀርም። አብርሃምና ሩታም ግን አትልከሙ፣ ጠላቶቻችሁን ውደዱ ነው የሚለው መጽሐፉ። ግን አትልከሙ፣ በቃ እያደረጋችሁ ያለው ነገር ትክክል አለ። ብሩኬም አቤልም ዝተቶች አትልከሙ፣ እነሱ አንድ መሆናቸው አይቀርም። ጠዋት ማታ አትልፉ እነሱን ለማለያየት። ሄርሜላም ወደ ቀልብሽ ተመለሽ። እኔ ዩኤል ራሱ ሰምተሻል ደግሞ ዩኤል አፍቅሯት ምናምን ሰምቻለሁ። አትናገርም እኮ ሁሉን ነገር ወድከና አውጥተክ ዝም ማለት ነው። አንዳንዴ ባንቺ ፊት እንደዚህ መናገር ያው ትንሽ ደብራል፣ ግን ያው አፍቅሯታል እሱ ይሁንስ ያው ይሳካለት ብቻ ነው እኮ ባይዘዊ። ግን ዩኤል ግን እንትን እኮ ነው አልጠበቅኩም ምን ይሄን ነገር ብቻ ማውራት አልፈልግም ስለዛ ነገር፣ ግን ይሁን እስቲ ይሳካለት። ኢየሱስ እኔ ዩኤል ማለት ነው ዩኤል ሄርሜላን እሺ ካለችው ሸማተ ነይ ሸማተ ያልኩ ነው ያምሬ ነው ይሳካለት እንጂ የሙሽሮች እናት ነብሪ። ግን አሁን አንተ እዛ ህይወት ከገባ በጣም ከባድ ነው የሚሆነው። ሌጀሪ የሆነ ኑሮ ነው የምትኖረው ሄርሜላ ካያት ኖርማል። አሁን ሄርሜላ ሀብት ሊኖር ይችላል ምናምን ነገር በእውቀት የታነች ሰው አይደለሽም። በርግጥ ዩኤል ግራጁዌት አድርጎ ወጣ ትልቅ አቅም ያለው ሰው ነው። በጣም ደሳስ የሚል ነገሮች አሉት። ግን ምን አይነት ቡዳ እንደበላው አላውቅም። አንቺ ጋር ፍቅር ነው አይዋሽም ምናምን ነገር። ኤኒዌይስ ሳምሪ ዛሬ ዋናው ሀሳባችን ምንድነው? ሩታን ለማስደሰት ነው። በቃ ሌላ ነገር ራስ ማውራት የለብንም። ዛሬ ለሩታ ነው ቆርጠን የተነሳ ነው። ደርዘን ነው መገዛላት። አንቺ አሁን ገዛላት ነገር የለም። እኔ ሁሉም ነገር ባለፈው ከሶዲ ጋር ከዩኤል ጋር ሆነን የተወሰነች ነገር ለጻኑ ልጅ ለኪሩቤል ቆንጆ ነገር አስገብተናል። አሁን ደግሞ ሩታ ያለችበት መንገድ ሁሉም ሰው ለማናደድ ነው እየሞከረ ያለው። አንድ እና አባ ብሩኬ እና አባ
አቤል በጣም አስነዋሪ ነገር እያደረጋችሁ ስለሆነ እሷን ለማናደድ ሀሳባችሁ፣ እኛ ደግሞ እሷን ለማስደሰት ቀን ሌት እንለፋለን። ስለዚህ ከዚህች ቆንጂዬ ሸበላ ልጅ ጋር ከሳምሬ ጋር መጥቻለሁ። ቤተሰቦች ባይዘው ቆይተናል። ወይኔ ሳምሬ ነቀፊ ማርያም እንዴት እንደናፈቅ አልገባሁም። ቆየን እኮ ከተገናኘን አይደለም መዳኔ ለምን ያምጪኝ በቃ እዛም እዚህም። አሁን ባለፈው አዲስ አበባ ነበር ነገሮች የሆነ አንዳንድ ነገሮች ለማስታወቅ እግሬ ምንም አይ እዚህማ በተሆነ እኮ እንትን ነው እንገናኛለን። እንደውም እኔም ጠፍቻለሁ ቪዲዮ ላይ አንዳንድ ነገሮች ገብቶኛል። አንቺ ያለበት ነገር ያው ታውቃለህ። አሁን በኋላ ግን ቀን በቀን ነው መጣኝ ነው ቀን በቀን ያው ቡቴ ቃል ገብቷል። እና ቤተሰቦች ዛሬ ሩታ ጋር እንሄዳለን። እዩኤልንም ደውለንለታል። እዚሁ እቃውን ገዝተን ምናምን ነገር አብረን ነው የምንሄደው ከዩኤል ጋር። ቤተሰቦች ሩታን አግኝተናት የስቶፋ ስትናት ያለውን ነገር ነግረናት ማለት እሷም ዲፕሬሽን ውስጥ መግባት እንደሌለባት ነገሮች ቀስ ብለው እንደሚስተካከሉ ማሰብ እንዳለባትና አሁን የሚደረገው ነገር የእህል ነገርና ይሄ እህል ነው በቃ እህል ስለሆነ ዝም ማለት ነው ያለባት። አሁን ሄርሜላ እህል እያደረገች ነው ልጁን ሌላ ነገር ሲገፋፋቸው ምንም አይነት ፍላጎት የለውም አብርሃም እንደሆነ። ስለዚህ ዝም ብለሽ እንትን ማለት ነው ማለት ያለብሽና ትላልቅ ሰው ሲመክርሽ ደግሞ እሺ ማለት ነው ያለብሽ። በቃ ዝም በይው። ዞሮ ዞሮ አዳም ነው ይባላል። ዞሮ ዞሮ በቃ አብርሃም ይመጣል አንቺ ጋር ዞሮ እና እንደዚህ አይነት ነገር እንድትገቢ ስለማልፈልግ ነው። ብዙ ነገሮችን አልፈሻል ከዚህ በፊት ብዙ ነገርን ላንቺ ምን ሊገርምሽ አይገባም። ግን ኩሪፍቱ ድረስ መሄዳቸው ትንሽ ይደብራል። ያማል እንደኔ ያማል። አዎ ይደብራል። ከሩታ ጋር መዝናናት ሲገባ የወለደች ልጅ ነች እሷን ትሪት ማድረግ ሲገባ አብርሃም ከዱርዮች ጋር መሄድ አልነበረብህም። ሪስፔክት ትዳርህን መጠበቅ ነበረብህ። በጣም ነው የሚደብረው ያየው ያለው ነገር። ለምን አንተ ያላከበርከው ትዳር ማንም ሰው ሊያከብርልህ አይችልም። አንተ ትተው ይሄ ትዳር ማንም ሊሰበስብልህ አይችልም። ግልጹን ነው የምነግርህ አብርሃም፣ የምሬ ነው። አንተ ለሩታ ሪስፔክት ካልሰጣት ማንም እና አቤል ስለሷ ጥሩ ነገር ሊያወሩ አይችሉም። ገባ? አንተ ፊት ስለሰጣቸው ነው ለአቤልም ለብሩኬም አንተ ፊት ስለሰጣቸው ዛሬ ሩታን ወጥተው እንደዚህ መላቅጧን እስከሚናገሯት አንተ ፊት ስለሰጠ ነው። ስለዚህ ዙሪያ ያሉ ሰዎችን መናገርና ማስቆም አለብህ። እያደረክ ያለው ነገር ትክክል አይደለም። ቤተሰቦች አሁን እንደዚህ ዳይም ሳይሆን እነሱ ለምን ጦሮጦስ አይገቡም? ያሉበት ቦታ ግን እዩሄድን እየጠበቅ ነው። እዩሄድ ይመጣል። ከዛ በኋላ ጥለቱን ገዝተን ወደ ሩታ ያራዳ ዲሲኒስ ለደበር የለባት ሳምሪ የሆነ ነገርም ሰምቻለሁ። እዩሄድ ትላንትም ደውሎልኝ ነበር ነው ላለመንገዱ ደብሮኝ ነው ኩሪፍቱ ሄዳለሁ ሄርሜላ ጋር ሄጄ እያት መጣለሁ ምናምን አይነት ነገር እያወራ ነው። የዚህን አክል ደረጃ ደርሷል። የምሬ ነው ገርሞኛልና እሱን ነገርም እንነግረውና እንድናስቆመው ለምን የሆነ ነገር ቢያረጉት እዛ ብቻውን መሄድ የለበትም ማንም የሱ ግን የምሩ ነው አይደል ቡቼ እንደዚህ እንትን የሚለው ነው ለማመን ራሱ የከበደኝ ነው። አዎ ከባድ ነው። አዎ የምሩ ነው ወዷት ነው አላሽ ወዷት እሺ ባይወዳት ኖሮ እንዴት እንደዚህ ይሆናል? እንቀል አሁን ጭራሽ ኩሪፍቱ ሳይለችበት ቦታ ሊሄድ አስቧል ነው የምትለኝ? አዎ እንደዛ አስቧል። አንቺ እዩ እንደዚህ ነበር እንዴ? በፊት ቆፍጣና ነበር እኮ አንቺ እንዴ ስለ ሄርሜላ ሲወራ በቃ እንደዚህ አትበሏት ምናምን ነገር ማለት ጀመረ። አይ ሰው እኮ ይቀየራል። አንተ እንዳሰብከው ምናምን እንትን አይደለም። ያርግለት የሱን ያው ሚዜው ነኝ ዞሮ ሚዜው ነኝ ያግባት። እኔ ሚዜው ሆናል ነኝም አልጠራው ምድረዋለሁ ወገን ታረቂ እያለቀስኩ ምድረዋለሁ እያለቀሽም ቢሆን መዳር ይሁንና በቃ የሰው ልጅ ምርጫው ነው። አዎ በግድ የሆነ ነገር ብለህ እንትን አትለውም። የራሱ ምርጫ ነው። ደስ ነው የሚለኝ እኔ የሱና አዘን ምንም ነገር ውድቀቱን ስለማልፈልግ በጣም ነው ደስ የሚለኝ። ይሳካለት ሁሉም ነገር አይደል? አዎ ያርግለት ደስ የሚል ነገር ሰለፍና እንደዛ ኩሪፍቱ ዩኤል እንዳይሄድ የተሻለው ነገር እንመልሰዋለን። ባይሄድ ደስ ይለኛል። ለምን ጥሩ አይደለም ያለው ነገር እዛ ብቻ ስለሆነ እንጠብቀዋለን። ዩኤልን ብዙ ነገር እናወራለን። እስከዛ እንመርጣለን። በጣም ነው የሚያምረው። በጣም ያምራል። የኛ ሁሉም ያምራል። ቤት ማግኘት ደስ ይላል። እሳስ የሚሉ ቃዎች ያምራል። ይሄ ደግሞ ከቁመቷ አንቺ ትበልጣለች እንዴ? ቁመቷ ሩታ አራ ሰውነት ራሱ ትበልጣለች እኮ አራ ያምራል። ስለዚህ ይሄ የሚያምራል የዚህ አይነት አንድ እንወስዳለን። ለይ ከለራቸው በየለየ ብቻ ያምራል። ይሄ ብቻ አራ በጣም ካንቺ እኩል አትሆንም ግን አረ አሁን እኮ ወፍራለች፣ በጣም ወፍራለች። አዎ እና አቤልም እና ብሩኬም ከዚህ ሀገር ከወጡላት በኋላ በጣም ተመችቷታል። አሪፍ ላይ ነች እሷማ። ይሄም ያምራል። የኛም ጥራት ያምራል። ደስ የሚል ይሄው እዚህ ጋር አለ። በጣም ያምራል። ግን ቤቱ ደስ ይላል። በጣም ቤቱ በጣም ቆንጆ ነገሮች አሏቸው። እኔ ራሱ አልሰማህም። ትገዛልኛለህ ለሩታዬ ግን ዛሬ እንገዛና ብዙ ወጪ አላችሁ። አንቺ ግን ለጥምቀት ልግዛልሽ አይሻልሽም? ለጥምቀት ይሻልሻል። ሎሚም በዛ ተረብረብኛል። ያምራል ብቻ በጣም ቤቱ በጣም ደስ ይላል። ለታስሚ ነገሮች አሉ። እስከዛ ዩኤልም እስከሚመጣ እንምረጥ ለሩታ እንትን ነው
እንትን ነጠላ አለው እኮ የራሱ ጥበቡ ማለት ነው። አንቺ ስለምታውቂ ግን ብትመርጪ አሪፍ ነው ሳምሪ። አንቺ ለምን እኔ ወንድ ልጅ ስለሆንኩ ብዙም ሰራ። ይሄ ግን ደስ ብሎኛል። እኔ እስቲ ጥለት አሳየን። ይሁን አሪፍ ነገር በጣም ያማምራሉ። ጥለት ቆንጆ ነገር ስላለ መምረጥ ሳምሪ። አንቺ ስለምትቀይ ይሄኛው ወድጄዋለሁ። ግን እኔ የሚያምርባት ነገር ይሄኛውን ወድጄዋለሁ። ይሄ ቀሚስ ማለት ነው ያምራል በጣም ያምርባትን ይመስለኛል። እሱ ከሌሎቹ ላይ ይላል 6000 ነረባከ ነጠላ አለው አይደለ? አለው ለአራት ሴት ነው ሜቢ ታውቃታለህ። ሩታ የምትባለች የአብርሽ ሚስት ነች እና ለእሷ ነው ልንገዛው ያሰብነው እና ቆንጆ ነገር ነው ይሆናል። የሚታይ ነገር ነው። ሰላም ኢዩኤል መጣ ሳንገዛ እንዴት ነህ? አማን ነው። እንዴት ነህ? አለን ሰላም ነው። እያክስ አማን ነው። እንዴት ነሽ? ሰላም ነው። እሱ ነው። እንዴት ነው? እየበረታ ነው። ምንድን ነው በረታ ማለት የሆነ መንፈስ ይዞ ነበር ማለት ቶሎ ቀደምኩ። እሺ ቶሎ እንዴት ነው? እዩ ግን የሰላም ወሬ ታወራለህ? እኔ ምን ላድርግ? እየቀለድክኝ መስሎኝ ድሮ የሆነ ሰዓት እኔ አንተ እኔ እንደምትቀልድ ረያ ጉዳይ አታንሳ እኮ አንተ እኔ የምትቀልድ ታስበለህ ፊዮና ምናምን እያልክ ያኔ ይሄ ነገር ቡቲ ግን ረሳ ሆኖ እሺ አለም ግን እኔ አለ በልብኩ በምን ታገኛችሁ? ለሩታዬ ያው አራት ቤት አለች። ለልጇ የሆነ ሰዓት ገዝተንላት ነበር ለኪሮ ቤት ምርጣሳ ያራዳር ይመች ምርጣሳ የታተበል በእናታችሁ ሩታ ዘና ትበል እንጂ እኔ ስለማንም እኮ አያገባኝም። ያሉበት ቦታ እዛ አሁን ላይ እሷ ማስደሰት ብቻ ነው። አሁን አብርሃምም ሰለቸኝ ሳምሪንም ከቤት ጠርቻት ነው ደስ እያላት በቃ የነቃን እንድታጋዛኝ የሆነ ቁቦቶልኝ ነው። ለዛ ነው እዩ ትንሽ የቁም ነገር ወጣልኝና ይሄ ነገር ቢያንስ ለቁም ነገር ባላርገው ብዬ ነው። እሺ መረጣችሁ? እኔ ይሄን ነገር 6000 ምናምን ብር ነው ያለኛ አሬው ሰማያዊ ነገር ይቀየቀ እሺ አለ እኮ ቢያምራይቱ ነው የሚመስለው አይተከውል ግን በደንብ ይሄ የጎንደር መሰለኝ ይሄ ተመችቶኝ አይደለ? አዎ ይሄም አሪፍ እስቲ ያምራሉ። ምረጡ እናንተም። አንቺ ግን ሴት አይደለሽ መምረጥ እኮ እኔ እኮ መረጥኩ እኔ ደስ ያለሽ ከለር ምንድነው? ይሄ የራሴ ምርጫ ነው። ግን ሳምሪ የራሴ ምርጫ ነው። ሁሉም ፍላጎቱ የተለያየ አይደል? አንተ አሁን እንዴት ምትመርጥ የራሱ ነገር አለ? የሆነ የኬንያዎች ምናምን ነው የሚመስለው ወደ አፍሪካ። ድሮም እኮ እኔ ጋር ስመጣ የሆነ እኔ ቡቼ እኮ በእናትህ በቃ እሺ ግን አሁን እኮ ወፍራለች ሩታ። እንዴት ነው እኮ መምረጥ እንችላለን እኮ ለዚህ መጣን። ይሄው ይሄም አለ ግን አሁን ላይ የሚለበስ አይነት እኔ ሁለት ነው መገዛላ ለሩታዬ አንድ ኖርማል እና ጥምቀት ድረስ አንድ ደግሞ ሌላ ነው። አዲ አሪፍ ነው እንደዛ ነው። እሺ እኔ ምን ዋጋው ስንት ነው? ዋጋው ያው ተመሳሳይ ነው ነገሮቻቸው ነው። ይሄኛው 6000 ብር ነው። ሁሉም ተመሳሳይ ነው። መጨረሻ ነው ካስቴት ነበር ያለው። ይሄ አሁን የጎንደር ጥለት ነው የሚባለው። ይሄ ያምራል። ይሄም ሁለቱም ያምራል። በቃ ሁለት የምትወስድ ከሆነ ሁለቱንም ውሰድ። ሁለት የምትገዛላት ከሆነ ከሁለት ነው የምገዛላት። ውስጥ አለ የተታሸገ በኖርማል ከዚህ ውጪ የራሱ አይነት ነው። የራሱ አይነት በቃ ሁለቱንም ተበለለ። እዩ ደግሞ ሌላ ጊዜ ትገዛላታለህ። አይ እሱ እኮ ወጥቶልኝ ነው። አይ ብቻ ዋናው ያንተ ሀሳቡ ነው። እንዴት ማለት ማሰበ በሰዓት ላይ ያስከፋት የሚችል ነገር ላይ ቆን ደውዬላታለሁ። ሩታን ራሱ ደውዬላታለሁ የትም እንዳትሄጂ ምናምን የሆነ ሙሮች ይብሽ በቃ ስለዚህ ሳትወጣ ቶሎ ጨራርሰን እንይለሻል። ለምን በቃ እኮ የኛው ይሁን ግን ልኬቱ እንዴት ነው የሚሆነው ነው? ከሳምሪ ጋር ቁመት ማይበጣ ሳምሪ ወፍራለች እኮ አሁን ቡቼ እኮ ይሄ በቃትም ታዲያ አሬ በቃት ለኪ ትለኪዋለሽ አንቺ ደስ እንዳላችሁ ግን ሩታ ከኔ ሳይዝ እንደምትበልጥ ነው ታውቃለች። ቁመት ራሱ እንደበልጥ መሰለኝ። ሁለት ታክላለች። አሁን ደግሞ ወፍራለች። ይበቃታል። የምርታመሽ ታዲያ ካልሆነም እኮ እንመልሰዋለን አይደል? እንቀይርላታለን ከረዘመ ምናምን። ስለዚህ መለካትም የለብሽማ። አዎ መጨረሻው ስንት ነው? መጨረሻው ነገር ሁለት ነው የምንወስደው። ያው በቃ ሁለት ከሆነ ትንሽ አስተያየት አደርግላችኋለሁ። ስንት በቃ 5500 ብር 11000 ነው ሁለት 500 ብር ቀነሰልኝ ማለት ነው ለእናንተ። ስለዚህ ይሄንን ትመርቀናል። ለልጁ ለኪሎ ማጫወቻ ዝም ማራገፊያ ለኪሎ ይሄን አሪፍ ነው። ይሄ ባይዘው ስለዚህ ታሪክ ታውቃለህ ግን ምንድነው ግን አባቶች ድሮ እንደዚህ ያለው ባለ አባቶች እንደዚህ አላሳያችሁ እስቲ ያሳኝ። አሪፍ ካኮና አሪፍ ሞርጋን የተቀመጠ በቃ አለ። እስኪ አውቃታል ግን ለሩታ እኮ ነው። ያቺ በሚዲያ ምናምን አንተ ለምን ይደበከኝ?
ሳምሪን ትለኪዋለሽ። ለክቼ ነው ራሱ ማሳየሽ ሳምሪ ለኪዋለሽ። እስኪ ሌላ ይሄ አላባሽ ነው። አይ ለአብርሃም አመለጠ። ማች አመለጠ። አብርሃም የምራያ ማች ትለብስ ነበር አመለጠ። አሁን ሳምሪ ለኪው። እሺ መለኪያ የለም ለኪው ከዚህ ለበሽ እንዴ ከነ ልብሴ ለኪ ችግር የለውም። ከነ ልብስ ለኪውና ዛሬ ዘንጣለች። በቃ የሩታ ዘንጥበታለች። ያው ጥራት አየር ግን በጣም ደስ ያለኝ አንተ ያምራል። ይኸኛው እስካሁን ደብቀው ተሰብቄዋለሁ። ለኪው ተሲው አረ ቲሸርት የለም መለኪያ የለም ቦታ እዛ ጋር ለኪውና ነሽ እስከዛ እኔም ልለካ እንዴ ለካ አለ ለካው ሲዩ ዝም ብለህ አሁን አንተ አብርሃም ነህ ብለን እንሳልና ለካው ዝም ብለህ እኔቶ አመለጠው። አብርሃም የምሬ ነው። ማች ልብስ አመለጠ አብርሃም። ወይኔ ቆንጆ ነገር አመለጠ። አብርሽ ገንፎ እየበላ እንደዚህ ሰው ሲጠይቃት አብራ ሆነ እያየ የማይስገባ ቡና እየተጠጣ የልጅ ምናምን ሲስቅ ሲያለቅስ ማየት ሲገባ ያንን ሁሉ ነገር እንዳታደርግ እያደረጉ ነው ያሉት። ስለዚህ አብርሃም እባክህ ተመለስና ከልጅ ጋር እንደዚህ አይነት ደስታዎች ዘመድ ይመጣል የሆነ ነገር ይዞ ንፍሮ ምናምን ከገጠር ይጠይቁ። የኛ ባህል ላይ ቆጮ በሆነ ነገር ተቋጥሮ በጎመን በእንግርፎ የሆነ ነገር ምናምኖች ይመጣሉ። እንግርፎ ምናምን የሚባሉ ነገሮች አሉ። እነዚህ ነገሮች ሚሞሪ ናቸው ማለት ትዝታ ናቸው። ያ እነዛን ትዝታዎች ከመጀመሪያ ልጅ ጋር ለማሳለፍ በጣም ማለት ላንተ ጥሩ ጊዜ አልነበረም እንድትቆጭ ነው የሚያደርግ። ስለዚህ ተመልሰ ወደ ራስ ተመልሰ ሄርሚ ለኔ ተተ እቤት ገባና ከሩታ ጋር ብዙ ነገር አሳልፍ። ደስ የሚል ደስታ ምናምን። ዋው ናይ ሳምሪ በሚካኤል ጌታ አባቱ ነው የሚያምሩ ማርያምን አራሳያት በእግዚአብሔር ናይስ ናይ ዲፑን ግን ዝጋጂና እሺ ዝጋላት ይሄ ማርያምን ያምራል። አንቺ እንዳትወስጂባት ለአንቺ ሌላ ገዛልሻለሁ። ይሄ ያለን እንዴ ትንሽ እኮ ሼፕ ቢኖርሽ አሪፍ ነበር። አላት ማርያም ወፍራለች ከሳምሪ ያምራል። ቤተሰቦች ነጠላውስ ሰርስቲ ነጠላ እንዴ ነው በስትክክል ሰርስቲ ነጠላ ላኔ እንዳለ ሴት ልጅ ግን ማለት ሴት ልጅ እግዚአብሔርን እንደዚህ አይነት በባህላዊ ልብስ በጣም የሚያምርባችሁ ግን ሳምሪ የምሬ ነው። ባህላዊ ልብስ ለሙሉ ያታሰ ከዛሬ ቆንጆ መሆንሽን አላውቅም ነበር እስከዛሬ አላውቅም። ዛሬ ገና ነው ቆንጆ ነው። ቡቼ ግዙልኝ በቃ ስለዚህ ሰለጥ ገዛች ይሄም ታረስጃ እኔ ያምራል የምሬ ነው። አንተ ግን እንደዚህ አይነት እቃዎች እንዴት ነው እንደደበቅ በስማም ሲያምር ሌክቸር የሆነ እቃ ነው የምር እቃዎቹ ሄርሜላና ልብሳት አንተውስ የሚላም በሳሪ ቆንጆ ጋር ስላሉ ያው በጣም ያምራል። ደስ ስሜቱ አጠናቀቀ። እንደዛም ሲለበሱ ያምራሉ። በቃ አያ ይሄ ይወሰድላት ይሄ ይወሰድላት እሱ ያምራል። ወገቡን ትንሽ ስለሰፋብኝ ወገቡን ቢይዛታል። በቃ ይሄንን አርግልና ተጠቅላላ አርግልን። ይሄኛው ተው አብርሃም ግዴታው ነበራ ግን ችግር የለውም ለእናንተ ችግር የለውም። እሺ አውልቀሽ ነው ቶሎ። እሺ ግን የሚያማምር ዕቃ ነው ያለው የምር ቤቷ አዩ የሚያማምሩ ዕቃዎች ነው ያሉት የምር ለግጀር የሆኑ ዕቃዎች ነው ያሉት። አሁን በኋላ እኔ ማገባት ሚስቴ ከጥለት ውጪ አትለብስም ብዬ ቃል ገብቻለሁ። ትራንስፈር አላት። እሺ ምን አካውንት ንገረኝ። ኧረ ችግር የለውም እዩ ችግር የለውም አካውንት ንገረኝ። ችግር የለውም 1000 10 15 20 ኤርሚያስ ወዳጅ ፌስታል እንቀይርለታለን እኮ አይዛማ በሌላ ቀን ነው ለነጭ ፌስታል ያ እሺ 11000 ብር እሺ አባቴ እናመሰግናለን። እሺ ከበረለ እሺ እናመሰግናለን። ስለራሳው ዝም ማለት ሌላ ጊዜ ወስደታል። ሌላ ጊዜ እንወስደታለን። ቶሎ እንድረስ እዩ ቶሎ እንሂድ